ሰላም የተከበራችሁ የዓለም አካዳሚ ቤተሰቦች እንዴት ናችሁ? በያላችሁበት ሰላማችሁ ይብዛልኝ። ይህ አካዳሚ የአማርኛና የእንግሊዝኛ ቋንቋ ትምህርቶችን በኦንላይን ካላችሁበት ቦታ ሆናችሁ እንድትማሩ የሚያግዝ አካዳሚ ወይም ቻናል ነው ማለት ነው። እናንተም መማር ማስተማር ላይ እድሉ ያልገጠማችሁ በአንድም ሆነ በሌላ ምክንያት ትምህርት ያልተማራችሁ በሚለው እናያዘውና ማንበብ የማትችሉ መጻፍ የማትችሉ እንግሊዝኛም አማርኛም መማር የምትፈልጉ በ0953 61 5956 ብላችሁ ኢሞ፣ ዋትስአፕ፣ ቴሌግራም ላይ ብታናግሩን ሰዓት ይዘንላችሁ ከሳምንት 5 ቀን ከሰኞ እስከ ዓርብ እናንተ በፈለጋችሁት ሰዓት መማር ትችላላችሁ። ውድ ቤተሰቦቼ ካላችሁበት ቦታ ናችሁ ከሀገር ውስጥም ሆነ ከሀገር ውጭ ስራችሁን በማይነካ መልኩ በቀን 1 ሰዓት በሳምንት ደግሞ 5 ቀን ነው የምትማሩት። ስለዚህ 2 ወርና 3 ወር ከዛም ባልበለጠ ጊዜ ውጤታማ የምትሆኑበትን ሁኔታ ወይም እድል አመቻችተናል። እናንተ የሚጠበቅባችሁ ደውላችሁ መመዝገብና ትምህርቱን መጀመር ነው ማለት ነው። ካላችሁበት ህይወት አንድ እርምጃ ከፍ ማለት የምትፈልጉ ከሆነ ይህን ቻናል ሰብስክራይብ አድርጋችሁ ትምህርቱን በኦንላይን ጀምሩ፣ ተማሩ። እሺ ዛሬ ደግሞ ይዤላችሁ የመጣሁት ህይወታችን ሊቀይሩ የሚችሉ ብዙ ልንማርባቸው የሚችሉ አረፍተ ነገሮችን፣ ምንባቦችን፣ ምክር አዘል ንባቦችን እናያለን ማለት ነው። አሁን ቀጥታ ወደ እነሱ ነው የምንሄደው። ውድ ቤተሰቦቼ ከዚህ ላይ የሚለው ቀስ ብዬ ነው ማነብላችሁ፣ ተከተሉኝ። በህይወትህ እነዚህ 3 ነገሮች ሁሌም መርሳት የለብህም። በህይወትህ እነዚህ 3 ነገሮች ሁሌም መርሳት የለብህም። አንደኛ ሰዎች አንተ ላይ ሊቀየሩብህ እና ሊከዱህ ይችላሉ። ሰዎች አንተ ላይ ሊቀየሩብህና ሊከዱህ ይችላሉ ማለት ነው። ስለዚህ መርሳት የሌለብህ ነገሮች ወይም መርሳት የሌሉብሽ ነገሮች ናቸው ማለት ነው። አንደኛ ሰዎች አንተ ላይ ሊቀየሩብህ እና ሊከዱህ ይችላሉ። ሁለተኛ ሰዎች ይሄዳሉ፣ ሰዎች ይመጣሉ። ማለትም የሆነ ሰው ከህይወታችን ይወጣል፣ የሆነ ሰው ደግሞ ይገባል ማለት ነው። በጣም አሪፍ። ስለዚህ ይሄን መርሳት የለብንም ማለት ነው። ሶስተኛ አብዛኛው ሰው እስከ መጨረሻው አብሮህ አይቆይም። በጣም አሪፍ። አብዛኛው ሰው ጋር ወይም አብዛኛው ሰዎች ጋር ሊያጋጥም የሚችለው ችግር ምንድነው? የሆነ ሰው በህይወታችን ይገባል፣ ግን አብሮን ላይቆይ ይችላል። ያማረ ጊዜም ልናሳልፍ እንችላለን፣ ግን ያ ሰው አብሮን ላይቆይ ይችላል። የሚቆይም አለ፣ ግን የማይቆይም አለ ማለት ነው። ስለዚህ ሰው ይሄዳል፣ ሰው ይመጣል። እሺ ሰው ሊቀየር ይችላል ማለት ነው። ስለዚህ አብዛኛው እስከ መጨረሻው የሚዘልቀው ከስንት አንድ ነው ማለት ነው። ስለዚህ በህይወታችን እንደዚህ አይነት አጋጣሚ ካለ ከማንኛውም ሰው ጋር ሊከሰት የሚችል ስለሆነ እናንተ ልትማሩበት ትችላላችሁ ማለት ነው። ውድ ቤተሰቦቼ በጣም አሪፍ ነው። እሺ አሁን ደግሞ እኔ አንበቤ ዝም ብዬ እንዳላልፍ ምናልባት ማንበብ የማትችሉ ወይም ማንበብ የምትሞክሩ ካላችሁ ለእናንተ ጊዜ ልስጣችሁና አንብቡልኝ፣ ተከተሉኝ። እሺ እኔ የምጠይቃችሁ እናንተ ትመልሳላችሁ። ምንድን ነው የሚለው የመጀመሪያው? በህይወትህ እነዚህ 3 ነገሮች ሁሌም መርሳት የለብህም። አንደኛ ምንድን ነው የሚለው? ሰዎች አንተ ላይ ሊቀየሩብህ እና ሊከዱህ ይችላሉ። ሁለተኛስ? ሰዎች ይሄዳሉ፣ ሰዎች ይመጣሉ። ሶስተኛው አብዛኛው ሰው እስከ መጨረሻው አብሮህ አይቆይም። በጣም አሪፍ። ስለዚህ በህይወታችን እነዚህ 3 ነገሮችን መርሳት የለብንም። አንደኛ
ሰዎች አንተ ላይ ሊቀየሩብህና ሊከዱህ ይችላሉ። ሁለተኛ ሰዎች ይሄዳሉ፣ ሰዎች ይመጣሉ። ሶስተኛ አብዛኛው እስከ መጨረሻው አብሮህ አይቆይም፣ ወይም አብዛኛው ሰው እስከ መጨረሻው ድረስ አብሮህ አይቆይም ይለናል። እንቀጥል። እሺ ክብርህን ዝቅ የሚያደርጉ 3 ነገሮች፣ ክብርህን ወይም ክብራችንን ሊያዋርዱብን ዝቅ ሊያደርጉብን የሚችሉ 3 ነገሮች። አንደኛ ወሬ ማብዛት ማለት እኛ ብዙ በምናወራበት ሰዓት፣ ብዙ አውሪ በምንሆንበት ሰዓት ሰዎቹ ይንቁናል። ስለዚህ ሰዎች ዝቅ ሊያደርጉን ወይም ክብራችንን ሊቀንሱብን ይችላሉ ማለት ነው። ሁለተኛ ሚስጥር አባካኝ መሆን ማለት ደግሞ እኛ አንድን ነገር ለዛ ሰው ለምናወራው ሰው ስንናገር ያ ሰው ደግሞ እኛን ምንድነው አይ የኔን ሚስጥር እኮ እንደዚህ ነው የሚያወጣብኝ ብሎ ስለሚያስብ ሚስጥራችንን መጠበቅ አለብን። ሰው የነገረንን ለሰው አለመናገር፣ የግላችንን ቢሆን የቤተሰብን ጉዳይ አለማውራት። ስለዚህ ሚስጥርን አባካኝ ከሆን ሰዎች እኛን ሊያምኑን አይችሉም፣ ከሰው ዘንድ መታመን አይኖረንም ማለት ነው። ምክንያቱም እኔ ለዛ ሰው ስነግረው ያ ሰው ደግሞ አሃ የኔውንም እኮ እንደዚህ ብሎ ነው ለሰው የሚነግርብኝ ብሎ ስለሚያስብ እንደዚህ አይነት አጋጣሚ ሊፈጠር ስለሚችል ሚስጥራችንን አባካኝ መሆን የለብንም። ሶስተኛ ሁሉንም ሰው ማመን የለብንም ማለት አንድ ሰው ልናምን እንችላለን፣ የሚታመንም ሰው ይኖራል በህይወታችን። ግን ሁሉንም ሰው ደግሞ በዛ ሰው ወይም በዛ እይታ ማየት የለብንም። ከስንት አንዳንድ የሚከዱ የሚያጭበረብሩ እኛን የሚዋሹን ሰዎች ወይም ሊታመኑልን የማይችሉ ሰዎች ሊኖሩ ስለሚችሉ ሁሉንም ሰው በአንድ እኩል አይን ማየት የለብንም ማለት ነው። ስለዚህ ሁሉንም ሰው እኩል ማየት የለብንም ወይም ሁሉንም ሰው ማመን የለብንም። ከነዚህ ነገሮች ተቆጠብ ነው የሚለን። ከነዚህ ነገሮች ተቆጠብ። በጣም አሪፍ። አሁን ደግሞ እናንተ ታነቡልኛላችሁ ማለት ነው። ምንድነው የሚለው የመጀመሪያው ትዕዛዝ? ክብርህን ዝቅ የሚያደርጉ 3 ነገሮች። በጣም አሪፍ። አንደኛ ምንድነው የሚለው? ወሬ ማብዛት። ሁለተኛ ሚስጥር አባካኝ መሆን። ሶስተኛ ሁሉንም ሰው ማመን። እዚህ ጋርስ ከነዚህ ነገሮች ተቆጠብ ይለናል። እንቀጥል። እሺ ምን ይላል እዚህ ጋር? ተማር፣ ከስህተትህ ተማር፣ ከመንገድህ ተማር። እያንዳንዱ የህይወት መንገድ የራሱ የሆነ ስጦታ አለው። ሁላችንም ገና ከእናታችን ሆድ ስንወጣ ሁሉን ጠንቅቀን አላወቅንም። ይልቁንስ በጊዜ ሂደት እያደግን ሄደን እንጂ በየቀኑ አዲስ ነገር ለማወቅ ትጋ። በጣም አሪፍ። ምን ይላል? ሁላችንም ገና ከእናታችን ሆድ ስንወጣ ሁሉን ጠንቅቀን አላወቅንም። ይልቁንስ በጊዜ ሂደት እያደግን ሄድን እንጂ በየቀኑ አዲስ ነገርን ለማወቅ ትጋ ይለናል። ምን ማለት ነው? ሁል ጊዜም ከትንሽም ቢሆን ከትልቅ፣ ከሚያውቅ ሰው ቢሆን ከማያውቅ ሰው፣ ምክንያቱም ከትንሽ ሰው ትልቅ ነገር ሊወጣ ይችላል፣ ከትልቅ ሰው ደግሞ ትንሽ ነገር ሊወጣ ይችላልና፣ ስለዚህ ባገኘነው አጋጣሚ መማር አለብን። የምንፈልገውን ወይም ለኛ የሚሆንንን እንቀበላለን፣ የማይሆንን ደግሞ እንተዋለን። ስለዚህ ከማንኛውም ሰው ከትንሽ ካዋቂ፣ ካዛውንት፣ ከሴት ከወንድ ከማንኛውም ሰው ትምህርት መውሰድ አለባችሁ። እኛ ስንወለድ ምንም ነገር ይዘን አልተወለድንም። ማንኛውም ሰው ጀግና የሆነ ሀብታም የሆነ በይት ምድር ላይ ሀብታም የሆነ ሰው ሁሉ ገንዘብ ይዞ አልወጣም። ተምሮ ሰርቶ ጠንክሮ ነው አይደለ? ስለዚህ እኛም በጊዜ ሂደት ምን ማድረግ አለብን? ራሳችን አፕዴት እያደረግን ራሳችን እየቀየርን እየለፋን እየተጋን ውጤታማ መሆን መቻል አለብን ማለት ነው። ውድ ቤተሰብ አሁን ደግሞ እናንተ ታነባላችሁ ማለት ነው። ምክንያቱም የማታነቡ ልትኖሩ ትችላላችሁ፣ ወይም በማንበብ ላይ የምትገኙ እየሞከራችሁ የምትገኙ ልትኖሩ ስለምትችሉ ለእናንተ አየር ሰዓት ልስጣችሁና አንብቡልኝ። ምንድነው የሚለው የመጀመሪያው ቃል? ተማር። እሺ ከስህተትህ ተማር። እሺ
ከመንገድህ ተማር። ጎበዞች፣ ተማር። እያንዳንዱ የህይወት መንገድ የራሱ የሆነ ጎበዞች ስጦታ አለው። እሺ፣ ሁላችንም ገና ከእናታችን ሆድ ስንወጣ ሁሉን ጠንቅቀን አላወቅንም። ይልቁንስ በጊዜ ሂደት እያደግን ሄድን እንጂ ጎበዞች። መጨረሻው ምንድነው የሚለው? በየቀኑ አዲስ ነገርን ለማወቅ ትጋ። ጎበዞች። ስለዚህ አንዴ ላንብብላችሁና የዕለቱ ትምህርታችንን እንጨርሳለን ማለት ነው ውድ ቤተሰብ። እሺ፣ ተማር። ከስህተትህ ተማር። ከመንገድህ ተማር። ተማር። እያንዳንዱ የህይወት መንገድ የራሱ የሆነ ስጦታ አለው። ሁላችንም ገና በእናታችን ሆድ ስንወጣ ሁሉን ጠንቅቀን አላወቅንም። ይልቁንስ በጊዜ ሂደት እያወቅን ወይም እያደግን ሄድን እንጂ። በየቀኑ አዲስ ነገርን ለማወቅ ትጋ። ክብርህን ዝቅ የሚያደርጉ 3 ነገሮች: ወሬ አታብዛ ወይም ወሬ ማብዛት፣ ሚስጥር አባካኝ መሆን፣ ሁሉንም ሰው ማመን። ከእነዚህ ነገሮች ተቆጠብ። በህይወትህ እነዚህ 3 ነገሮች ሁሌም መርሳት የለብህም። አንደኛ፣ ሰዎች አንተ ላይ ሊቀየሩብህና ሊከዱህ ይችላሉ። ሰዎች ይሄዳሉ፣ ሰዎች ይመጣሉ። አብዛኛው ሰው እስከ መጨረሻው አብሮህ አይቆይም ይላሉ ቤተሰብ። ስለዚህ ዛሬ ህይወታችን ሊቀይሩ የሚችሉ ልንማርባቸው የምንችል አረፍተ ነገሮችን ይዤላችሁ መጥቻለሁ ማለት ነው ውድ ቤተሰብ። በዚህ መልኩ ደግሞ ምንባባችሁን ከፍ ማድረግ የምትፈልጉ ከመጀመሪያው ልክ እነዚህ እንኳን የሚከብዷችሁ ከሆነ ከመጀመሪያው ከፊደል ጀምሬ ላስተምራችሁ እወዳለሁ። በ0953615956 ወይም ታች ላይ ባስቀመጥኩላችሁ ስልክ ቁጥር ብታናገሩኝ በሳምንት 5 ቀን ከሰኞ እስከ ዓርብ እናንተ በመረጣችሁት ሰዓት መማር ትችላላችሁ ማለት ነው። ለአካውንቱ አዲስ ከሆናችሁ ሰብስክራይብ ያደርጋችሁ ቤተሰብ ሁኑ። ቪዲዮውን ደግሞ ላይክ፣ ኮሜንት፣ ሼር ማድረጋችሁን እንዳትረሱ ማለት ነው። ለዛሬ የነበረን ቆይታ ይህን ይመስላል። በቀጣይ እስክንገናኝ ሰላማችሁ ይብዛልኝ። ቻው።